የዳግም ህይወት በጣም አሳሳቢና አስጨናቂ። ዳግም አቶ በኃይሉን አስወግድ ተብሎ ትዕዛዝ ተሰጠው። ሌላው እጅግ በሚያሳዝን ሁኔታ ፊላሹ ቢገኝም ነገር ግን እሱን ካላስወገድክ እናትህን እኔ ራሴ እጨርስልሃለሁ በማለትም ነገረው። ቀጥታ ወደ አቶ በኃይሉ አቀና። ዳግም እኔ ነፍሰ በላ አይደለሁም እናቴ በህይወት ካለች አንድ ጊዜ አገናኘኝ ብሎ በኃይሉም ቢለምነውም በኃይሉ ግን ጨካኝና አረመኔ ስለሆነ በፍጹም አንዳንተ አይነት ተራ ድሃ ዱርዬ እኔን ሊገል አይችልም አንተ ወጠጤ አለው። በዚህን ሰዓት አንድ ስልክ ተደወለ። ምንድነው ችግር አለ ወይ ቢለውም አቶ በኃይሉ ሽጉጡን ይዞ ወጣ። ሌላው በሚያሳዝን ሁኔታ አሁን ላይ እንግዲህ ብሌን እናቷ እንዳልሞታች እውነታው ተነገራት። እናትና ልጅ ውስጣቸው ቢተዋወቅም ግን ደግሞ እስካሁን እውነታው ሊገኝላቸው አልቻለም። እጅግ በጣም ያሳዝናል። ብሌን አሁን ማንም የለኝም ብቻዬን ነኝ፣ ወይ ካክስት ወይ ታጎት ወይ ከዘመድ የለኝም እያለች እያለቀሰች ትገኛለች። ዳግም በህልሙ ያየው እንግዲህ በጣም በሚከብድ ሁኔታ በሚያሳዝንም ሁኔታ ነበረ። በዚህን ሰዓት ያየው ህልም እናቱን እንግዲህ በኃይሉ ሲወጋትና ሲገላት ነበረ። በዚህን ሰዓት በጣም ተደናግጦ ተንቅልፎ ሲነቃ አንድ ስልክ ተደወለለት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚያሳዝን ሁኔታ አደራ ቀጣይ ፓርት ይዘን መጥተናል። ዳግም በሚገብድ ሁኔታ አንድ ትልቅ ትዕዛዝ ተሰጠው። በእርግጥ እሱ እናቱን ማግኘት እንጂ ሰው የመግደል ፍላጎትም ሀሳቡም አላማውም የለውም። ለ18 ዓመታት በኃይሉ ለያይቶ ከእናቱ ጋር አኑሮታል። ነገር ግን ደግሞ አሁን ላይ ሁሉንም ነገር 18 ዓመት ከእናቴ ለያይተ ህይወቴን የበጠበጥከውን ይቅርልሃለሁ፣ አንድ ጊዜ ብቻ እናቴ ጋር አገናኘኝ ቢለውም አቶ በኃይሉ ከት ብሎ ስቆ ምንድን ነው የምታወራው? እኔ እገልሃለሁኝ ብዬ አይደለም ግን ደግሞ እናቴን ካላሳየኝ እገላለሁ ሲለውም ከት ብሎ ሳቀበት። እንዳንተ አይነት ወጠጤ ድሃ እኔን ሊገላ አይችልም በማለትም እንግዲህ ሞራኑን እየነካው ይገኛል። በዚህን ሰዓት አሁን ላይ ምን ማድረግ እንዳለበት ግራ የተጋባው ዳግም ይህንን ሲለው አቶ በኃይሉ ሽጉጡን ላጥ አደረገበት። በዚህን ሰዓት በሚገርምና በሚያሳዝን ሁኔታ የሚያረገው ግራ ገብቶት ጸጥ አለ። እናም ለአቶ በኃይሉ አንድ ትልቅ ስልክ ተደወለለት። እሱም ምንድነው ያደረገው ወንጀል እያንዳንዱ ይፋ እንደወጣ ስላወቀ እንግዲህ ፍላሹ የደረሰው ልጅ አሁን የኃይሉን ወንጀል አውጥቶ በእስር ቤት እንዲገባ ማድረግ ስለፈለገ ነው። ሽጉጡን ይዞ ሲወጣ ዳግም ደምንባ እያለቀሰ የነበረውን መለስ ብሎ ምንድነው የተፈጠረው ችግር አለ። በኃይሉም ጥሎት ሄደ። እንግዲህ የብሌን እናት ወይም አሳዳጊዋ ልጃቸው እንደሚመጣ ዛሬ ስለተነገራቸው በጣም ደስ በሚል ሁኔታ እየጠበቁት ይገኛሉ። ነገር ግን አሁን ላይ ምን ማድረግ እንዳለበት እንኳ አያውቅም፣ ግራ ተጋብቷል። በኃይሉ ሲሄድ እሱ ወንጀሉ ይፋ እንደወጣ ሲረዳ አሁን ላይ ዳግም ነፃ ይወጣል ማለት ነው። እናም አሁን እንግዲህ ብሌን በጣም እያዘነች እማዬ እኔ ማንም የሌለኝ ከንቱ ታጎት፣ ታክስት፣ ተህት፣ ተናት፣ ታባት፣ ተወንድም ማንም የሌለኝ ዘረቢስ ነኝ ስትልም እንግዲህ አሳዳጊዋ ብሌኔ ለምን እንደዚህ ትያለሽ? እኔ እኮ አለሽ በማለትም ተቆጧት። ይሄን ያክል አንቺ ይሄ ነገር ሲነሳ ሁልጊዜ ትቆጫለሽ ለምንም ብላ ጠየቀቻቸው። እኔ ከልጄ አልነጠልሽም አሏት። በእርግጥ የዳግም እናት አሁን ልጄ ይመጣል ብለው ዝግጅት ላይ ነበሩ። እናም ዳግም እንግዲህ ጠዋት በእንቅልፉ እንደተኛ ያየውን ህልም ልጁ ደውሎ ተህልሙ አነቃው። ምን ሆነ ነው ስልክ የማታነሳው ሲለውም ይኸውልህ ተኝቼ ነበር እና ታዲያ አንድ ደግሞ መጥፎ ህልም አየሁ።
በኃይሉ የሆነች ሴትዮ ሲገላት አየሁኝ። ደግሞ እሷ እናቴ ትመስለኛለች አለው። ፊላሹን ካላመጣ እመነኝ እናትን እኔ በገዛጀ ነው ሲጥ ማረግልህ እና ደግሞ በገዛጅህ እንደገደልካት እንዳትረሳ አለው። እባክህ ልለምንህ ምንም እንዳታደርግ እባክህ ያልከውን አመጣለሁ ሲለውም ፈጠን ብትል ይሻላል። በኃይሉ ፍላሹ ሳይደርሰው ካወቀ ሌላ ችግር ይፈጠራል፣ እናትህን አታገኛትም አለው። እሺ በማለትም ተስማማ። አሁን ዳግም እነ ብሌን ጋር ሲሄድ ሶስቱም ሳሎን ቁጭ ብለዋል። ቃልና እንዲሁም ብሌን ሰላም ሆነው ሰላም ብሌንን ታቅፋ እያረጋጋቻት ትገኛለች። እንዲሁም በኃይሉ በዚያን ሰዓት በኃይሉ እንግዲህ በሚገርም ሁኔታ አንድ መርዶ ሰማ። አሳዳጊሽ ሙታ እዚህ ምን ታረጊያለሽ ታዲያ አትሄጂም እንዴ አላት። ዝም አለችው። እውነት እኮ ነው ብሌኔ ሂጂ እንጂ ታዲያ መሄድ አለብን እቀብሮ አትሄጂም አላት። እናቴ እኮ ዛሬ አይደለም የሞተችው፣ አሳዳጊ አይደለችም የሞተችው፣ ስደት ሄዳ ነው የሞተችው አለችው። ከዛ ምን? አዎ 10 ዓመቷ ከተለያየ እናቴ ጋር ተገናኝተን አናውቅም። እናም የኛን ህይወት ልትቀይር ብላ ሄዳ ሞተች ስትልም በኃይሉ ይሄን ጊዜ ተናደደና ተደናግጦ ላጥ ብሎ ወጥቶ ደወለለት። አንተ ምንድን ያደረግከው ሲልም ሁሉንም ነገር አሁኑኑ በፍጥነት ላገኝህ እፈልጋለሁ ሲለው ቢሮ ሂዶ ጠየቀው። ልጁም የብሌንን አሳዳጊ አልገደልኳትም እኮ ለምን? ምንም አይነት ስህተት እንዳይፈጠር ብዬ ልክ ያህል ነበር። አዎ ግን ደግሞ በጣም አሳዘነችኝ። እናም ተንበርክካ ማልቀስ ጀመረች። ከዛ ለብሌን እናቷ እንደሞተች እንድታስረዳ ደግሞ ትንፍሽ ካለች ብሌንን ገድዬ ያለ ጧሪ እንደማስቀራት አድርጌ ያስፈራራሃት አለው። ምን? ይሄ ነገር ምንም ደስ አላለኝም ሲለው እመነኛ አለቃ በቃ ምንም ብታወራ አትችል። እንዴት ነው እርግጠኛ የሆንከው? በምን ብታስፈራራት ልጇን ብሌንን እንደምገልባት ስታቅ ሲልም ይሁን ግን ደግሞ ምን ብትናገር ችግር ነው። ገሎ ማገላገል ካለ እንዴት ነው መተው የፈለግከው? የእውነት በጣም አሳዘነችኝ። ግን ሴትዮዋ ምንም አይነት ህይወት ማለቴ አትናገርም አለው። እሺ በማለትም ተለያዩ። እንግዲህ ዳግም አሁን ሁሉም ቁጭ ባሉበት ሄደ እና ሳሎን እንዴት አደራችሁ ሰላም ብሎ ገባ። ብሌን እንዴት ነሽ እየበረታሽ ነው ሲላትም ደህና ነኝ። ቃል ፈጠን ብላ ምን ትሆናለች ደህና ናት እንደምታያት አለችው። ከዛም ዳግም አንተ ከመጣህ እኔና ቃል ሆነ ቦታ ደርሰን እንንጣ አለች ሰላምዬ። የት? እኔ ልድም ማሚ እዚሁ መቀመጥ ነው የምፈልገው አለች ቃል። አይ አንድ የሆነ ሰው ማስተዋውቅሻለ ስለዚህ እዛ ልንሄድ ግድ ነው አለቻት። አንቺ ደርሰሽ ነይ ግዴታ ነው። እሺ በቃ እኔ እዚሁ ይቆያለሁ እማዬ እትዬ እኔም እናቴ ጋር ልሄድ አለቻት። ሂጂ አለች ብሌን። እንግዲህ አሁን ላይ ዳግም ቁጭ ባለበት አብረ ቁጭ ብለው ብሌን ከይቅርታ ጋር ሻይ ታፈይልኝ አላት። አራ ችግር የለውም አለችው። እሺ ብላ ክችን እንደሄደች ዳግም እንግዲህ የኃይሉን ፍላሽ እያወጣ ነበር። ፈለገ ከዛም በስንት መከራ ካገኘው በኋላ ብሌን ሻውን ይዛ መታ ስታየው እሱ የለም። ዳግም አለች። የለም። ከሰላም ክላስ ሲወጣ አገኘችው። ምን እያረክ ነው? ምንድን ነው ያስከው አለችው። ብሌን ምንም፣ አረ ምንም፣ እዚህ እኮ የቃልን ክፍል ላይላት ነው አለኝ። አአ እንደሱ አይደለም አለችው ብሌን። ከዛም ቀጠለችና ያስከው ምንድን ነው? አለዛ ለትዬ ደውዬ ነው። አረ ተረጋጊ ብሌን፣ ያስኩት ፊላሽ ነው። ፊላሹ ምንድን ነው? ምን እንዳለው አላቅም ብሌን፣ ግን ደግሞ እናቴን እና እኔን የሚያገናኘኝ ይሄ ፍላሽ ነው አላት። በዚህን ጊዜ ተወችው ግራ ተጋብታ። እሱም እንግዲህ ፍላሹን እንዳወጣ እና እንዳገኘው ደውሎ ሲነግረው ሰውየውም በቴሌግራም ፍላሹ የያዘውን መረጃ ላክልኝ አለው። ዳግም በላፕቶፕ አድርጎ ላከለት። እሱም ደግሞ ያንን ታየ በኋላ በደስታ ተፍለቀለቀ። አሁን አልቆልሃል በኃይሉ
ማንም እንደ ጠገብ አይኖርም አለና እዳግም ጋር ደውሎ መለሰ። ደውሎ አሁንም ተናገረው። እሺ እናቴ ጋር አገናኘኝ። አአ ይሄኛውን ስራህን በአግባብ ተዋጥተሃል፣ ግን ደግሞ ሌላው ስራህን ገና ነህ። ምን ይሄንን ከሰጠውህ እናቴ ጋር እንደምታገናኘኝ አልነበር እንደ ቃል የገባህልኝ አለው። አይ ሰውዬ እንደዛ አይደለም፣ የሚቀር ስራ አለ። እሺ ምንድን ነው? በኃይሉ እንድትገልል ይፈልጋለሁ አለው። ምን አለ? አዎ እኔ እናቴን ለማግኘት ብዬ የሰው ነፍስ አላጠፋም። እንግዳውስ እናትህን እኔ ራሴ ሲጥ አርጌ እገልልሃለሁ። እናትህን በገዛ እጅህም እንደገደልካት ቁጠረው አለው። እሺ እሺ በቃ አደርገዋለሁ አለ። በዚህን ሰዓት ብሌን እንግዲህ አሳዳጊዋ ጋር ሰተት ብላ ሄደች። እናም አሳዳጊዋ ውጭ ላይ ቤቱንም ቀየውንም ፏ አድርገው ቆዩት። እማዬ ዛሬ ደግሞ ምንድን ነው? ብሌኔ መጣሽ እንዴ? ታረጋጋሽ? እንዴት ነሽ የኔ ውድ አሏት። አዎ እማዬ ደህና ነኝ። ደህና ነሽ? ምን ተገኝቶ ነው እንደዚህ ቤቱን ፏ አድርገሸዋል? ደስ ብሏል አለቻት። እንግዳ ሊመጣ ነው? አዎ እንግዳ ሊመጣ ነው። ዋው ደስ ይላል። ማን ነው? ልጄ። ምንማ? አዎ ልጄ ሊመጣ ነው ማለት። እዩልሽ ብሌኔ ለ18 ዓመታት ተለያይተን የነበርነው ልጄ ሊመጣ ነው። እንዴት? ቆይ እንዴት? ብቻ ሊመጣ ነው። አስታወሱ የብሌንን እናት ሞታለች ብላ እንድታስረዳ ያደረጋትን ሰውዬ በሙሉ የብሌን አሳዳጊ ማስታወስ ጀመሩ። አላውቅም ብቻ ሊመጣ ነው። ዋው ደስ ይላል። ወንድም ሊኖረኝ ነው ማለት ነው? አዎ ላንቺ መከታ፣ ለእኔ ደግሞ ውዱ ልጄ ሊመጣ ነው ሲሏትም ብሌን ደስ ብላ እቅፍ አረገቻቸው። ቀጠለችና እማዬ እኔ እኮ ማንም የለኝም፣ ወይ ታጎት ወይ ታክስት ወይ ከእናት ልጅ ወይ ከወንድም ወይ ከእህት የለኝም አለ። ብሌኔ ለምንድን ነው እንደዚህ የምትይው? እኔ እኮ አለሁኝ አሏት። ይህን ስል ሁልጊዜ ትቆጫለሽ። እሺ በቃ ግን ደግሞ ለአዲሱ ልጅሽ ተኔ ፍቅር ተቀንሶ መሰጠት አይቻልም። አረ ችግር የለውም አሏት። እንግዲህ በኃይሉ የሰማው ነገር የደበቀው ሚስጥሩ እንደወጣ ነበረ። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ